እግዚአብሔር በስራ ላይ ሲሆን ብዙ ጫጫታዎች ይፈጠራሉ። ለጫጫታ መልስ ምንድነው? በሁለት ቃል ለጫጫታዎች መልስ ባለ መስጠት ምን እንላለን? ቴንክ ዩ ሊናይ ተባረኪ ሪታ። ዝም ዝም በይ። በእውነት የታላቅ ነብይ ነውና ብለው አንዳቸውም የእስራኤል ልጆች አልዘመሩለትም። ለምን? ታላቅ ነው ነብይ፣ ታላቅ ነብይ ነው። አዎ ምንም ጥርጥር የለው። የፈለገ ታላቅ ቢሆን ነብዩ ሙሴ ምን አይገባውም? እስኪ ጻፉት። ነብዩ ሙሴ ምን አይገባውም? ነብዩ ሙሴ ምን አይገባውም? ዝማሬ አይገባውም። ልክ ነው፣ አይገባውም። እንደ ኤርሚያስ ምን ነካ እንዴ? እንዲህ ትልቅ እኮ የእግዚአብሔር ሰው ነው። መቼ እኔ ጥያቄ አለኝ፣ ትልቅነቱ ትልቅ የእግዚአብሔር ሰው መሆኑ ላይ መቼ ጥያቄ አለኝ። ብራዘር ከሴት የተወለደ እንደሱ እግዚአብሔርን አፍ ላፍ ያወራው ነብይ አለ እንዴ? የለም። የለም እኮ አልኩ ብራዘር፣ የለም ማለት የለም። ለታላቅነቱ ለነብይነቱ ታላቅነት ምን ጥያቄ አለ? የፈለገ ታዲያ የነቢያት ሁሉ ቁንጮ መደምደሚያ ቢሆን ዝማሬ ግን አልተገባው፣ አይገባውም፣ አልተሰጠውም። ይገርማል። ለኢያሱም አልተገባውም። እስራኤልን አሻግሮ ዮርዳኖስን የከነዓንን ምድር ርስት አድርጎ አከፋፍሎ የሰጠ ያ ታላቅ የሕዝብ መሪ አልተገባውም፣ አይገባውም። አባቶች የተባሉ ዮሴፍን በማንንም አንዳቸውም አልተገባቸውም፣ አይገባቸውም። እነሱም ይገባናል አላሉ። ነቢያትም ይገባቸዋል ብለው አልጻፉላቸውም። በእውነት አባቶቻችንን በዜማ ልናከብራቸው ይገባል ብለው ትንቢት የተናገሩ የሉ። እኔ እኮ ኬት እንደመጣ ነው እኛ ምድር ላይ ያለ ጉድ ኬት እንደመጣ እኮ ነው እኔ በጣም ግራ የሚገባ። የለም እኮ አንተ በእግዚአብሔር መጽሐፍት ውስጥ የለም። ዘመነ መሳፍንት ላይ ብዙ አባቶች መጡ፣ ተገለጡ። አንድ ለሳምሶን ዝማሬ ያልተገባው አንበሳ በእጁ ያለ ቢላው የቆራረጠ ከደቦል አንበሳ ጋር ማለት የጎረምሳው ገና ሀያል የሚባለው ማለት ነው። ከሽማግሌ አንበሳ ጋር እንኳን በእድሜ ካረጃ አንበሳ ጋር ለሚታገለው ደቦል አንበሳ ማለት ነው። ለሳምሶን ዝማሬ አልተገባውም፣ አይገባውም። ትቀልዳለህ እንደ አንተ። ዳዊት አንበሳና ድብ እዚህ መጥተው እየደበደበ በጎቹን ያስጥላ ነበር፣ አልተገባውም። ጎልያድን ቢገድ አልተገባውም። መዝሙር በሀገሩ በእስራኤል ሀገር ንግግር በኢትዮጵያ ሀገራችን አንድ ሰው ጀግና ተብሎ በሚባልበት ሰዓት ላይ ተኩሶ የገደለ ምናምን ነገር እንደዛ አይነት የፉከራ የቀረርቶ ይሽላላል አይደል? እሱን ነው ያ ለዳዊት ሴቶች ለዳዊት እልፍ ለሳኦል ሺህ ገደለ ምናምን ነገር ብለው የዘፈኑለት እንደ ምንድነው እንደ ሽለላ እንደ ፉከራ እንደ ቀረርቶ አይነት ነገር ነው እንጂ ይገባዋል። ከእስራኤል አምላክ ጋር ይህን ልጅ በእውነት ከፍ ከፍ ልናደርገው ይገባል። ክብር ለያህዌ ይሁን፣ ለዳዊትም እንደዚሁ አላሉ። እንደውም እስራኤል በዚህ ጉዳይ ላይ አመፀኛ ሊሆን ይገባ ነበር። በጣም ጣዖት አምልኮ ላይ ተላላፊዎች ናቸው። ለፍጥረት ግን ባለመዘመር በጣም ወንደርፉል ናቸው። አይዘምሩ፣ ደስ አይሉ፣ አይዘምሩ። በእውነት ነው የምልህ። ጣዖትን በማምለክ ህግ ተላላፊ ናቸው፣ ጌታን በማሳዘን ማለት ነው። በዝማሬ አቅጣጫ ግን ያሳዘኑት የለም። ለማንም ሰው አልዘመሩ። በእውነት ከኔ ውጭ ለሌላ ዘምራችኋልና ምናምን ነገር ብሎ ጌታ አንድም ቦታ ላይ አልገሰጻቸውም። ዝማሬ ላይ ጠንቃቃ ናቸው። እንዲሁ ላገኙት አያንበጫርቁም ማለት ነው። የኛ እኮ አንተ ምድራችን ላይ
በዚህ ሰዓት ላይ ገና ካካው እየተጠረገለት ያለ ህፃን አለ። ዳይፐር እየተቀየረለት፣ ሽንት ጨርቅ እየታጠበለት፣ ሲያድግ የሚዘመርለት በኦርቶዶክስ አምላኬ እና አባቶቻችን ታላላቅ ነቢያት እግዚአብሔር በእጆቻቸው ታላላቅ ስራን የሰሩ ሰዎች ሁሉ ጭምር ምስጋና የተገባውን እግዚአብሔርን እጠራለሁ ከጠላቶቼ እምድናለሁ ነው ብለው ያሉት። ጸጋና ሰላም ይብዛላችሁ ወገኖቼ። ምን እያልኩ ነው? ቅድም በየመካከል እንደዚህ ብልጭ አደርጋለሁኝ። ዛሬ በሰዓት ላይ በጊዮን ሆቴል የምታውቁት የወንድማችን እጅግ የምንወደው ወንድማችን ዘማሪ ዳግሻይ የመዝሙር ኮንሰርት አለ፣ ዝግጅት ማለት ነው። እና በዛ መርሃ ግብር ላይ እንድትገኙ ሁላችንም ጥሪ ያቀርበናል። በእውነት በቦታው ብገኝ ኖሮ እኔ ዛሬ ሰብክ ነበር። ዳግዬ ዘምሮ በመካከል ላይ ውሃ እስኪጠጣ ድረስ ሰብክ ነበር። እንደዛ ነበር ያሰኘኝ። ግን ጊዜውም አልተመቻቸም፣ ደግሞም አልተነጋገርንም። ሁሉም ደግሞ በጌታ ጊዜ ሲሆን ነው። ግን በዛ እግዚአብሔር በዝማሬ ለሰዎች ይናገራል። ዝማሬያችን ታውቃላችሁ፣ የወንጌል አማኞች ዝማሬያችን እጅግ ጉልበታም ከመሆኑ የተነሳ ብዙ ሰዎች እህታችን አሁን ሀኒዬ እንደነገረች ከአውስትራሊያ በዝማሬ ነው ወደ ጌታ የመጣችው እና በአንድም በተዘዋዋሪ መንገድ ዝማሬ በህይወታችን ውስጥ ወደ ጌታ ለመምጣትም እንደዚሁም ደግሞ በጌታ ቤትም ለመጽናት፣ ለመቆም፣ ለመበርታት አንበሳውን ድርሻ ይወጣ ነው የምለው የዝማሬ አገልግሎት። ስለዚህ የምትችሉ ሰዎች ዛሬ ከቀኑ 8 ሰዓት ላይ ጊዮን ሆቴል በሚገኘው በተዘጋጀው ቦታ ላይ በዚያ ተገኝታችሁ ከወንድማችን ከዳግሻ ጋራ እና ከሐረር አማኑኤል አገልጋዮች ጋራ የተገባውና የሚገባውን እግዚአብሔርን በምስጋና ስሙን ከፍ ከፍ እንድናደርግ ይህን ጥሪ እናቀርባለን። ጌታ እግዚአብሔር ዘመናችሁ ይባርክ። ተባረኩ። እግዚአብሔር በስራ ላይ ሲሆን ብዙ ጫጫታዎች ይፈጠራሉ። ለጫጫታ መልስ ምንድነው? በሁለት ቃል ለጫጫታዎች መልስ ባለ መስጠት ምን እንላለን? በሁለት ቃል የምትገለጥ ንግግር አልቻል። እስኪ ጻፏት። ለጫጫታ መልስ ባለ መስጠት ምን እንላለን? ቴንክ ዩ ሊናይ ተባረኪ። ሪታ ዝም በይ። ቴንክ ዩ ዶክተር ምረትዬ ተባረኪ። ወደፊት እገሰግሳለሁ የኋላዬን ትቼ ፊቴን ይዛለሁ ዝም ብዬ ወደፊት። ምስጋና የተገባውን እግዚአብሔርን እንጠራለን፣ ከጠላቶቻችንም እንድናለን። ትናንትና የረዳን ያሻገረን እግዚአብሔር ዛሬም ያሻግረናል። መታመኛችን እሱ ነው። በዘመናችሁ እግዚአብሔርን አመስግናችሁት እሱን አገልግላችሁ ትለፉ። ይህን እላለሁ። ጸጋ ይብዛላችሁ። እሺ ዳጊ እንኳን ደህና መጣህ። ደህና ነኝ። ከየት ቤተ እምነት ነው ዳጊ? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ምን የምትለው አለ? አይ እኔ ምንም የምለው ነገር የለም። ላይክ መዝሙር ያው አምልኮ ስለሆነ እኔ እንትና ፍጡራን ይገባል ብዬ አላምንም። እኔ ለማርያም ትዘምራለህ? አዘምረው ግን ያው ከዚህ በፊት ዘምራቃለሁ ግን ስላልገባኝ ያው ዘምራለሁ። ላይክ ግን አይገባም። ምን አልከኝ ዳጊ? ላይክ ከዚህ በፊት ዘምራቃለሁ ግን ስላልገባኝ ነው እንትን መዝሙር ለእግዚአብሔር ብቻ እንጂ ላይክ ለፍጡራን አይገባም። አሁን እንደሚገባኝ ነው። ለምን ያህል ጊዜ ዘምራለህ ለማርያም? ላይክ ብዙ ጊዜ ነው ያው ለማርያም እንትን የወጡ መዝሙሮች አሉ። እሱን ደግሞ ሁልጊዜ እሰማዋለሁ። ከመቼ ጊዜ ወዲህ ነው ለማርያም መዝሙር እንደማይዘመር የገባህ? አንተ በእውነት ትክክለኛ ኦርቶዶክስ ነህ? ኦርቶዶክስ ነኝ።
እንትን በእውነት ፈለጋችሁ ገብታችሁ ማየት ትችላላችሁ። እንትን ኦኬ። ከመቼ ወዲህ ነው መዘመር የታውቀው? ጥቂት ቀናት እ ብዙ ጊዜ ያው እንትን ዳጌን ያው እንትን ዳኔ የልማ እንትን እሱን ያው ሁልጊዜ ስለሚከታተል እሱ ጋር ሲገባ ነው ያው ትንሽ አንዳንድ ነገሮችን እንትን ማቆም የጀመርኩት። ዳንዬ ጋር ገብተህ ስትሰማ? አዎ እሱ ጋር ብዙ ጊዜ እንትን እሱን ስለሚከታተል ያው አንዳንድ ነገሮችን ላይ ማቆም ጀመርኩት። ለፍጡራን የሚገባው ለፍጡራን ደግሞ ለእግዚአብሔር የሚገባው ለእግዚአብሔር እንትን ማለት ጀመርኩት። ኦኬ። ስለዚህ ትክክል አይደለሁም ብለህ አሰብክ ማለት ነው? አዎ እንትን ላይክ ግማሹን ደግሞ የሚባለው ነገሮችም አሉ፣ ደግሞ ማልቀበላቸው ነገሮችም አሉ። ለምሳሌ የምትቀበላቸው ማትቀበላቸው? የምቀበለው ነገር ለምሳሌ ክብር ለሚገባ ክብር ስጠላለሁ። ስለዚህ ማክበር በሚገባ ሁኔታ ላይ አከብረዋለሁ። አምልኮ የሚገባውን ደግሞ እግዚአብሔር ደግሞ አመልከዋለሁ። ማርያም መዝሙር ይገባታል ብሎ አሁን እንዳንተው የኦርቶዶክስ እምነት ተከታይ የሆነ ሰው ይገባታል ተሳስተሃል አንተ ብሎ ቢል ምንድን ነው መልስ የሚሆነው? አይ ችግር የለም። ገብቶ ያው እኔም ማወቅ ስለምፈልግ ገብቶ መጽሐፍ ቅዱስን እየከፈተ ማስተማር ይችላል። እኔ እኮ ቢያንስ ከኔ በእውቀት የተሻሉት ሊኖሩ ይችላሉ፣ ግን ገብቶ ማስተማር ይችላሉ። እናንተ ያው መጽሐፍ ቅዱስን እየከፈተ እሺ። እስቲ ቆይ ሳሚ የሚባል ገብቷል ነው እያለ ነበር። ሳሚ እንዴት ነው? ሰላም ወይ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። እሺ። አይ እኔ ጥያቄ የሆነብኛል። ዳጌ የሚባል ልጅ ውሸት ነው እያወራ ለፖለቲካ ነው። ትክክለኛ ኦርቶዶክስ አይደለም። እርስ በርሳችሁ ነው። እግዚአብሔር እንደዚህ አይነት ሰው አይመችም አይደለም። ይሄ ውሸታም ነው። አንተ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ያው ጠይቅ የፈለከ ነገር። ኦርቶዶክስ ማለት ነው። ኦርቶዶክስ ማለት ነው። ለምን አሰጣይ? ጥያቄ እኮ ጥያቄዎች አሉ። ራሱ ሳሚ ባዳ ለምን ወረድክ? ሳሚ ገብተህ ማየት ትችላለህ። ብቻ ሳይሆን እስቲ ኦርቶዶክስ እኔ ነኝ ያለው ቄስና ዳቆን ጠይቅ። ዳጊ ኦርቶዶክስ ነው ወይስ ምንድን ነው ብለህ ጠይቅ። ደግሞ ገብተህ እኔ እኮ የማውቅ ሰው የለም እዚህ ቲክቶክ ላይ ኦርቶዶክስ መሆኔና አለመሆኔን። ኤርሚ ብዙ ጊዜ እኮ ከዳኒ ጋር ይከራከራል ዳጊ። እኔማ ያለው ዳጊ ያው ከዳኒ ቤት አይጠፋም፣ ብዙ ጊዜ ይከራከራል። ኦኬ። አይ ታዲያ ሳሚ የሚባል ሰውዬ ገብቶ ቢጠያየቁት ጥሩ ነበር። ለምን ወጣ? ታች እኮ ሲጽፍ አስገባሁትኝ ውሸቱ ነው ብሎ ሲል እንዲያወራው ብዬ ማለት ነው። እንግዲህ ዳጊ ደግሞ ያው ቆሞ እያወራው እንግዲህ ያኛው ተወረደ ማለት ነው ሳሚ። ስለዚህ እውነት አለኝ ብሎ የሚለው ሰውዬ እውነት የለውም፣ በከንቱ ነው የከሰሰው ማለት ነው። ሳሚ የሚባለው በከንቱ ነው ዳጊን የከሰሰው። ጊዜ ከኦርቶዶክስ ሞጥቼ የሆነ አንተን ተሳስቼ ተመልሼ መጥቼ ምስክርነት የሰጠሁት ቪዲዮ ሪፖስት ያደረኩት እኮ ውስጥ አለ፣ ገብቶ ማየት ይችላሉ። እኮ ምንም እኮ ክርክር አያስፈልግም። ኦኬ። አይ በቃ ሳሚ ከዚህ በላይ አቅም የለውም ለማውራት። ኦኬ። ማን አሁን ፒ ሰላም ምናምን ነገር ብለን እንትን ገስት እንዳትልክልኝ፣ ኦርቶዶክሳውያን ካልሆናቸው በስተቀር ገስት እንዳትልኩልኝ፣ ይቅርታ አድርጉልኝ። አሁን እዚህ እኔ ፔጅ ላይ ገስት ላይ ማለት ነው አላማቸውና ሀሳባቸውን የማላውቃቸው ሰዎችን አላስቀምጥም ገስት ላይ ማለት ነው። ስለዚህ የቱንም ያህል እንኳን ብታውቁኝ ከፈለጋችሁ በውስጥ መስመር አግኙ። ቴንኪው። ለምን በዚህ 10 ዓመት ውስጥ ብዙዎቹን አቅርቤ ለእኔው መልሰው መውጊያ ሲሆኑ ነው ያየሁትኝ፣ ያለ ጥፋቴ ያለ በደሌ ማለት ነው። ስለዚህ በወገኖች እየደማው እየተወጋው መኖር የለብኝም። ስለዚህ
ዛሬ ገዝተ ላይ ገብታችሁ ለመቀመጥ የምትፈልጉ ሰዎች ማላቃችሁ ነገ የኔው መውጊያ ነው የምትሆኑት። ስለዚህ ታችሁ ናችሁ ታብታብ አድርጉ። የማውቃቸው ወገኖች መልካም ልብ ያላቸው እነሱ ልከው የሚያገለግሉት ነገር ካለ ያገለግላሉ። ስለዚህ ዝም ብሎ ገዝተ የላከልኝን ሰው ሁሉ አልቀበልም። ፈልጌ ነው። ቴንኪው። በዚህ ካስከፋችሁ አለመምጣት ትችላላችሁ እዚህ ቤት። ቴንኪው። እግዚአብሔር ይባረክ። እሺ፣ ስለዚህ ዳግሻ ምንድን ያለው ለፍጡር ምስጋና ማቅረብ ይገባ ነበር ብዬ ያደረኩበት ጊዜ ነበረ። በኋላ ላይ ግን ከወንድምነት ጋራ ከዳንዬ ጋራ እያወራ እያለ ምን ተረዳ? አይ ቲንክ ከዳንዬ ጋር እየተነጋገራችሁ ባለህበት ሰዓት የተረዳኸው ነገር አለ። ከዛ ጋር መሰለኝ የጀመርከው ዳጊ። አሁን ደግሞ በጣም ይቅርታ፣ አሁን እዚህ ያው ብዙ ልጆችም ስላሉ አሁን ዳኒ የሆነ ሼር አድርጌ ነበረ እና አሁን ምንድነው ሰዎች የሚሉት ዳጊ ፖለቲካ እየሰራ ነው ወይም ላይ የሃይማኖት የመቀየር ሱስ እንዳለኛው እንደዚህ ነው ሰዎች የሚረዱኝ። አያክ አሁን ደግሞ ባለፈው የሆነ ጊዜ ተሳስቼ ወደ እስልምና ሄጄ ነበርና ሄጄ እንትን አይ ቲንክ ወደ 3 ወር አካባቢ እዛ ውስጥ ቆይቼ ተመልሼ መጥቼ እንትን ይፎ ቤት ላይ ከ3000 ሰው በላይ ባለበት ነው ምስክርነት የሰጠሁት። አሁን ደግሞ ተመልሼ ወደ ፕሮቴስታንት ሲሄድ ላይክ የሆነ የሃይማኖት የመቀየር ሱስ እንዳለኝ ነው እንትን ሰዎቹ እንደዚህ ስለሚሉኝ ነው። ዳጊ እንትን ዳኒ ራሱ ባለፈው በቃ ጌታን ተቀበል ምናምን ሲላ አይ ትንሽ መማር አለብኝ ብዬ ለዛ ነው እንጂ ዝም አልኩት። ለክርስቲያን እኔ ኦርቶዶክስ ነኝ። አሁንም ግን ለፍጡራን የሚገባው ለፍጡራን ለፈጣሪ የሚገባው ደግሞ ለፈጣሪ ማድረግ የራሴ መብት ነው። ኦርቶዶክስ ደግሞ ይሄ ደግሞ እንደዚህ ማድረግ አይገባም የሚሉ ከሆነ የፈለጉት ለእንደሞ ማስተማር ይችላሉ ከመጽሐፍ ቅዱስ እንጂ ያው ኦርቶዶክስ አይደለም ብሎ የምናደር ልጆች ካሉ እነሱ ነው ምንም ማድረግ አልችልም። ብዙ ነገር ተምራለሁ በነገራችን ላይ ላይክ የሆነ ጥላቻ ነው እና ደግሞ በቃ ፋሽን የሆነ ነገር ኦርቶዶክስ ባለፈው ይፈወደ ራሱ በጣም ነው። አሁን ደግሞ እያስጠሉኝ የመጡት ኦርቶዶክስ ነኝ ግን መሐመድ ነብይ ነው ብሎ ማመን ጀምሯል። አሁን ግማሾቹ በጣም የሚያስጠላው ነገር አያ ኢየሱስ ክርስቶስ ጌታ ነው በሚለው መዝሙር ላይ ፕሮቴስታንት መዝሙር ላይ ላይክ የሆነ የጥላቻ መሐመድ ግን ነብይ ነው ብሎ የሚለው መንዙማ ላይ ገብቷል። ላይክ በጣም ነው የሚወደው መሐመድ ነብይ ነው ብሎ ራሱ ማመን ጀምሯል። ከነሱ ጋር ደግሞ እኔ ኦርቶዶክስ ነኝ እያልኩ ራሴን መሸወድ አልፈልግም። ገባ? ይሄ ደግሞ ላይክ የሃይማኖት የማቀየር ሱስ እንዳለኝ ላይክ ድራማ የማስራት ሱስ እንዳለኝ ልክ እንደዚህ ነው እነሱ የሚሰማቸው። ገባ? እንደዚህ አይደለም። እውነታው እስከገባኝ ድረስ የፈለኩበት ቦታ መሄድ እችላለሁ። እስከ መጨረሻ ደግሞ ትክክለኛውን ደግሞ ካወቅ እዛ ጋር ደግሞ መቆየት እችላለሁ። ይሄ ደግሞ ድራማ አይደለም፣ የራሴ ምርጫ ነው። ይሄ ደግሞ ብዙ ነገር ተምራለሁ። ኦኬ። ስለዚህ መብት ነው። እውነተኛም ነው ደግሞ እውነት ለመናገር ለፍጡር መዝሙር ይገባል ብሎ የሚል ሰው ካለ ይምጣ እና ከእኛ ጋር ሲያወራ ትሰማለህ። ጥያቄም መጠየቅ ይችላል። እኛም እሱ እንድንጠይቀው ፈቃደኛ የሚሆን ኦርቶዶክሳዊ ካለ መምጣት ይችላል እና አንተ ግን በቅዱሳት መጽሐፍት እውነት ላይ ወንድምነት ሲያወራ እንግዲህ ብዙ ሰምተሃል ዳንዬ ማለት ነው። መጽሐፍ ቅዱስን ዳግሻ እሱ እንድታነብ እናበረታታለን። እኔ በግሌ ማለት ነው። ሌሎችም ወንድሞች እዚህ ያሉትን ሁሉ ጨምረ መጽሐፍ ቅዱስን የእግዚአብሔርን ቃል ስታነብ የለም በፍጥረት ዓለም ታሪክ ውስጥ የለም። ስለምንጠላት አይደለም የጌታን እናት ማርያምን ማንዘምርላት፣ ስለምንጠላው አይደለም የመላእክት አለቃ ቅዱስ ሚካኤልን ማንዘምርላት፣ ስለምንጠላው አይደለም ቅዱስ ገብርኤልን ማንዘምርለት መልአኩን ማለት ነው። ስለምንጠላቸውና ስለማንወዳቸው አይደለም ሱራፌልና ኪሩቤልን አንድ ቀን በስጋ አይኖቻችን አይተናቸው ማናቃቸው ልናያቸው ማንችላቸው ከፍጥረታቸው ረቂቅ የሆኑ ቅዱሳን የሆኑ መንፈሳውያን የሆኑ ቅዱሳን መላእክት ዙፋኑን ከበው ጌታን ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብረ የተነሳ ተሞልታለች እያሉ ዙፋኑን ከበው ዕለት ዕለት ሲያመሰግኑ ሲዘምሩለት ሲወድቁለት እሱን ሲያመልኩ የሚኖሩ ቅዱሳን መላእክት በስጋ አይናችንም አላየናቸውም ልናያቸውም አንችልም። በስጋ አይናችን ልናያቸው በምንችለው አይነት ተፈጥሮም አይደለም የተፈጠሩት። ኢቭን አንዳንድ ጊዜ እንኳን ለሰዎች ቅዱሳን መላእክት ለሰዎች ማኒፌስት አድርገው ሲገለጡ እግዚአብሔር እነሱን ሊያመጣበት ባለ አካል ያመጣቸዋል። በሰው አካል እየተገለጡ መጥተዋል እንጂ የተፈጠሩበት ማንነት ግን የሰው አካል ነው ማለት አይደለም።
እና እነዚህን ቅዱሳን መላእክት ምን ብለን እንጠላቸዋለን? አሁን ሲታይ እንደው በእውነት እኮ ነው የምላችሁ ቅዱስ ሚካኤል መልአኩን ምን ብለን ነው አሁን እኛ ጴንጤዎች ይጠሉታል ብለው የሚሉ ምን ብዬ ነው አሁን የምጠላው? ምን ምክንያት አለኝና? በርስት በድርሻ በገንዘብ በሀብት በሚስት በልጅ በምን አንገናኝ። እሱ የተፈጠረበት ማንነትና እኔ የተፈጠርኩበት ማንነት ይለያያል። እኔ ስጋ ለባሽ ነኝ። እሱ ረቂቅ የሆነ መንፈሳዊ የሆነ የእግዚአብሔር ፍጡር ነው። ግን መልአክ ነው፣ ቅዱስ ነው። በአካል በመጠን አንቀራረብ፣ አንደራረስ። እሱም የእግዚአብሔር አገልጋይ ነው፣ እኔም የእግዚአብሔር ልጅ ነኝ። እና ይጠሏቸዋል። መላእክትን ስለሚጠሉ ነው ወገኖች። ምን ብዬ ነው የምጠላው? ምን ሪዘን አለኝ? ሲያሁን ጴንጤዎች ቅዱስ ገብርኤልን ትጠሉታላችሁ ብለ ምን ብለን ነው የምንጠላው? የጥላቻውን ምክንያት እኮ ጭምር አብረው ጨማምረው ቢናገሩ ጥሩ ነበር። እንደው ዝም ብላችሁ ቅዱስ ገብርኤልን በጣም ትጠሉታላችሁ። ምን ብዬ ነው የምጠላው? እህት አለ ይሄ የቁልቢው ምናምን ነገር ብላችሁ የምትሉት ከሆነ እሱ ዳራስ ይዙት። ለህዝብ መነገጃ ሆን ብሎ የተሰራ ድራማ እንጂ እዛ ገብርኤል የሚባል ቁልቢ ገብርኤል የሚባል መልአክ እዛ ቁጭ ብሎ አንተን በአመት 2 ጊዜ ታህሳስና ሐምሌ 19 ቁጭ እያለ እየመጣ ጧፍና ዕጣን ደግሞም ዘቢብ ዣንጥላ ቁንጫና ቀማል ቱሃን ሁሉ ጭምር ስለት የሚቀበል ገብርኤል የለም። ወንድሞቼ ተፋቱን ብዬ ስልክ ይሄ ቱሃን ግብር ያስለመድከውን ገብርኤል ትለዋለህ እንዴ? እናንተ እኮ ያለ ማፈራችሁ እኮ ነውር ኦርቶዶክሳውያን ማለት ነው። ገብርኤልና ክብረዋለን ብለህ ትላለህ፣ ግን ቱሃን ነው የምታቀርቡለት እኮ ስለት። ቱሃን ከሰማኸኝ የቁልቢው ገብርኤል በእውነት ስለቴን ከሰማኸኝ ነጭ ዕጣን ከነጭ በግና ወይ ቦቅማ የሆነ በግ ለታህሳስ ገብርኤል ልጅ ለመጣለሁ። ጸሎቴን ከሰማኸኝ ስለቴን ከደረሰልኝ እንደዛ አድርጌ ያከብርሃለሁ። ያ ካልሆነ ግን በእውነት ፋንድያ ነው የማጨስልህ። እና አይታችሁ ቁንጫና ቅማል ቋጥረው የሚሄዱበት ገብርኤልን እሱ እናከብራለን ብሎ ይሄ ህዝብ ነው እኛ ላይ የሚቀልደው ማለት ነው። ስለዚህ ማንዘመርላቸው ስለምንጣላቸው አይደለም። ዘምሩላቸው ብሎ የሚልም ትእዛዝም የለም። አባቶቻችንም ሲያደርጉ አላየንም። አባቶቻችን ማለት ነቢያተ እግዚአብሔር እስኪ አምጡ ከቅዱሳን መላእክት የዘመረለት ከቅዱሳን ነቢያት ለቅዱሳን መላእክት የዘመረ እስኪ አንድ ነቢይ እስኪ ጥሩልኝ። እደግመዋለሁ። ከብሉይ ኪዳን ቅዱሳት ነቢያት ወይ ደግሞ አባቶች መካከል ለቅዱሳን መላእክት የዘመረ አንድ ሰው ጥሩልኝ። እኔ ዛሬ በአደባባይ ኦርቶዶክስ ሆናለሁ። በአደባባይ ማለት ነው። እስኪ አንድ ሰው ብቻ ጥሩልኝ። ለማን ያልኩት? ለመላእክት ዝማሬ ያቀረበ የዘመረ በክንፍ እየተንጎራደድክ ና ወደኛ ሚካኤል ና ሂድ ከኛ ገብርኤል ብሎ ያለ እስኪ አንድ ሰው ብቻ ጥሩልኝ። ከብሉይ ኪዳን አባቶች እናቶች ተብለው ከሚባሉት ቅዱሳን እናቶች አባቶች ተብለው ከሚባሉት ነቢያት እንደዚሁም ከአዲስ ኪዳን ከሐዋርያት መካከል አንድ ሐዋርያ ብቻ ነው ስሙን እንድጠራልኝ የምፈልገው። ስሙን ጠርተ መረጃውን አብራ አያይዘህ ትነግረናለህ። የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? የለም። ጴንጤ እንደዚህ በኮንፊደንስ ነው የሚናገረው። አየህ፣ የለም መጽሐፍ ሳላነብ አይደለም ዝም ብዬ እንደዚህ በቦልደንስ የማወራው። እዚህ ጋር ያው ብለህ የምትለው ልታመጡት የምትችሉት አንድ ጥቅስ የለም። ስለዚህ ለቅዱሳን መላእክት ዓለም ከተፈጠረ ጀምሮ የዘመረ ነቢይ የለም፣ የዘመረ ሐዋርያ የለም፣ የዘመረው አባቶች የሉም፣ የዘመሩ እናቶች የሉም በመጽሐፍ ቅዱስ ውስጥ። ለምን ከተባለ እንዲዘመርላቸው የእግዚአብሔር ቃል አይፈቅድም። እራሳቸው ዘማሪያን ናቸው። ለማለ እግዚአብሔር ይዘምራሉ።
ለእግዚአብሔር ይዘምራሉ። ለዘማሪ ዘማሪ አታቆምም ማለት ነው። አሁን ለዳጊኛ እንዘምራለን። ይገባሃል ዳጊዬ ምናምን ነገር እንላለን። አይባልም የሚል ሰው ካለ ጤነኛነት የጎደለው ምንም እብድ ልትለው ትችላለህ ማለት ነው። ለዘማሪ ዘማሪ አይገባም። ለፍጡር ፍጡር አይዘምርም። ለፍጡር ፍጡር አይዘምርም። ስለዚህ ዝማሬ ለእግዚአብሔር ነው የሚገባው። ጌታ እግዚአብሔር የተመሰገነ ይሁን። ወንድማችን ዳጊ እንግዲህ ወንድምነት እንዳለህ እውነት ያለው መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስን ስታነብ ብላክ ኤንድ ዋይት በጣም ግልጽ ሆኖ የተጻፈ አምልኮ የተገባውና የሚገባው ዝማሬ የተገባውና የሚገባው ማን እንደሆነ ይገባዋል ተብሎ የተጻፈለት በራእይ መጽሐፍ ምዕራፍ 5 ላይ የታረደው በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይገባዋል እንደዚህ እንደተጻፈው ዳጊዬ ላይ ከላይ እንደተጻፈው ማለት ነው። ይገባታል የለም በመጽሐፍ ቅዱስ ውስጥ ይገባታል በእውነት የሚል የለም። ይገባቸዋል የሚል በብዜትም የተጻፈ የለም። ለአርሴማ ዝማሬ ይገባታል ሰማዕቷ አርሴማ ምናምን ነገር ብሎ ይላል። እንዴ ለሳራስ ለአብርሃም ሚስት ለሳራ ለምን ደሞ ያዘምሩት? ነይ ሳራ ሲባል ሰምተህ ታውቃለህ? የለም። ነይ መብታቸው ነው። ሻሃዳ ሊይዙ እንደሆነ ሰምቻለሁ። ቅድምም ዳጊ የሚናገረው ይሄ ነው። የመጨረሻ ውድቀታቸው ይሄ ነው። ነይ ሳርዬ ወደኛ፣ ነይ ሳርዬ ወደኛ ብሎ ያላት አለ። ሳርዬ ማለት ሳራ ማለት ነው፣ የአብርሃም ሚስት። ለምደው ግን የማይዘምሩላት ጻድቅ ሴት ስላይደለች ነው። ነይ ርብቃ ወደኛ፣ ነይ ርብቃ ወደኛ ለምን አይሏትም? ርብቃን የይስሐቅን ሚስት ኤሳውንና ያዕቆብን የወለደች በእውነት ነይ ሀንዬ ወደኛ፣ ነይ ሀንዬ ወደኛ ለምን አይሏትም? የነቢዩ የሳሙኤልን እናት ሀናን ያችን ጀግና ሴት ነይ ማንች ኑሃሚን ማንች ሩት ነይ ሩት ወደኛ፣ ነይ ሩት ወደኛ ለምን አይሏትም? የቦዔዝም ሚስት የኢየሱስ ክርስቶስ ቅድሚያት የሆነችው ማለት ነው። ነይ ዮካብድ አያቋትም ጭራሽ። ዮካብድ የምን እብድ ነው የሚሉ ቀጥለ ዮካብድ የምን እብድ ነው የሚሉ አያቋትም፣ አይጠራም። የነቢዩ ሳሙኤልን የነቢዩ የሙሴን እናት ለምን አይሏትም? ቆይቼ ደጅ ጠናው ዮካብድን ለምን አይሏትም? ተጽናናሆኝ ረሳዋ ዘኔን ለምን አይሏትም? የነቢይ ሚስት የነቢይ እናት አይደለችም እንዴ? አንተ ዝም ብሎ ሰፈር ላይ እንትን እጣንና ምንድነው ቀበርቾ ግዛዋ እንዲገዛ የተወለደ ቦምቦሊኖ የሚሆን ሕፃን ልጅ የወለደች ሴትዮ እዚህ እኛ ሀገር በከበሮ እንደ ቃልቻ ድቤ እየተደበደበላት የሚጨፈርላት ሴትዮ እሷ እየተዘመረላት እንዴት ነው የነቢዩ የሙሴ እናት ዮካብድ ግን የተረሳችው? ነይ ኤልሳቤጥ ወደኛ፣ ነይ ኤልሳቤጥ ወደኛ ሲሉ ሰምተህ ታውቃለህ? የለም። ማንች ደግሞ ኤልሳቤጥ? ኤልስዬ ማነች? ወይ የአቶ ዘለቃው ሚስት ናት እንዴ ነው የሚሉ አያውቋትም። የዛ ጀግና ነብይ እናት ማለት ነው፣ የመጥምቁ ዮሐንስ።
እነዚህና ስማቸውን ቀጥዬ የጠራኋቸውና ገናም ያሉ እህቶች እና እናቶች ጻድቃን ስላልሆኑ ያልተዘመረላቸው በስማቸው ውስጥ ታቦት አለ እንዴ? አለ? በእውነት የዓመቷ ራሄል ልትወጣ ነው ተብሎ ሲባል ሰምተህ ታውቃለህ? እህትማማቹ ራሄልና ሊያ ዛሬ ዓመቷ ሊያዬ ነች ሲባል ሰምተህ ታውቃለህ? የለም። ልደትዬ እንትንዬ ነው የሚሉት። ተረታም ትውልድ እኮ አልኩ። ጻድቃን ስላልሆኑ ነው ወይ የማይዘመርላቸው እነዚህ እናቶች? ታቦት የታለ በስማቸው? የሐና ታቦት የታለ? ሐና የሳሙኤል እናት ነው ያልኩ። የህልዳና ታቦት የታለ? ነቢይቱ ህልዳና በነቢዩ በኤርምያስና በነቢዩ በዕንባቆም በኢዮስያስ ዘመን የነበረች ማለት ነው። ህልዳና የምትባል የጌታ ነቢይ ማለት ነው። የታለ በስሟ ታቦት? ታቦተ ዲቦራ የታለ? 40 ዓመት እስራኤልን የገዛች ነቢይም ፈራጅም ሆና ማለት ነው። ከደከማችሁ ወደ ቤታችሁ ሂዱ። ዛሬ በቃ እናቶችና አባቶችን እንደዚህ እንጠራቸዋለን። ያሳዩ እንዴ! ከየመን ሀገር እዚህ ቀይ ባህርን ተሻግረው የሚመጡ የአረብ አሮጊቶች ምድራችን ላይ እንደ ኮንትሮባንድ እንደ ቆራሌዮ ሰብስበው ሲያበቁ የእንትና የማሆይ እንትና በረከቷ አይደርብህ ምናምን ብሎ ይለ እሷ እኮ በጅቡቲ በኩል አቋርጣ የመጣችው ወንድሜ ማዳም ቤት ስራ ሲበዛባት አምልጣ የመጣችዋን ሁሉ እኛ ሀገር ገባችና ታቦት ተቀረጸላት። አየህ እንዴ አራ ይላል የሀገሬ ገበሬ። ወዴት በአዱሊስ ወደብ በኩል እኮ ነው የገቡት። ያኔ ኤርትራ ከኢትዮጵያ ሳትገነጠል በዚህ በቀይ ባህር በአፋር አሞሌ ጨው በምትን በሚጫንበት በዛ አካባቢ ላይ ነው የገቡት። ተስዓቱ ቅዱሳን እያሉ ማለት ነው። 9ኙ ቅዱሳን አሉ በሙሉ። ግማሹ ጣሊያናዊ ነው። አያቶቹ በአድዋ ላይ አያቶቻችንን የገደሉ ሰውዬ መጥቶኛ ሀገር ታቦት ተቀርጾለት አንተ እያፈነደድክለት ነው። ቀይ ምንጣፍ እያነጠፍክለት ነው። ቆንጅዬ ሶላቶ ጣሊያናዊ ማለት ነው። ደግሞ ቃና ስትል እኔ ለጣሊያን ያልተገዛው ብለህ ትላለህ። ወድቀህ ሰግደህለታል እኮ። አቡነ አረጋዊ ምንድን ነው? የት ነው ሀገሩ? ጣሊያን። ፒዛና ቴላቴሊ በልቶ ሲጠግብ ወደ ኢትዮጵያ መጣና እዚህኛ ምድር ላይ መጥቶ በቃ በ14 ብለህ ስትምል አቡነ አረጋዊ ነው። ግልጽ አይደለም እንዲ ወገኖቼ? መልእክቱ ግልጽ ነው? ግልጽ አይደለም? ግልጽ ነው። ቴላቴሊ በልቶ መጥቶ እኛ ላይ የሚያጋሳበት አንዳች ምክንያት የለም። እዛው በሀገሩ ሄዶ ይወዳደር። ወደ ሮም ጣሊያን ማለት ነው። እኔ ከጣሊያን የምወደው ሰዎቹን ወዳቸዋለሁ፣ እንደ ሰው ግን የምወደው ፒዛ ብቻ ነው የማሏቸው ማለት ነው። እንደዚህ አንዳንድ ጥሩ ፒዛቸው እንደዚህ ጥሩ ነው ሲባል ሰምቼ እጄ ቀምሻለሁ። የት አሉ የእስራኤል እናቶች? ቅድም የጠራቸው አለ ወይ? ታቦቷ መቼ ነው የሚወጣው? የሳራ ጠይቁ፣ እስቲ ጠይቁ፣ ወንድሞች እናቶች ጠይቁ። የት ነው ያለው የሳራ ታቦት? መቼ ነው የሚወጣው? የርብቃ፣ የሊያ፣ የሐና፣ የሙሴ እህት የማርያም መቼ ነው የሚወጣው? የኢያኤል የምትባላለች የሃቤር ሚስት ትባላለች። በዲቦራ ዘመን ያን የአሕዛብን ንጉሥ ወቅታ እንትን ውሃ ሲለምናት ወተት ሰታ በተኛበት ጆሮውን በሆነ ነገር ወቅታ የገደለችው ማለት ነው። ለእስራኤል ሕዝብ ደህንነትን ያመጣች ኢያኤል ትባላለች። ባሏ ሃቤር ይባላል። የእሱ ሚስት ናት። ጀግና አልኩ። በእስራኤል ታሪክ ውስጥ ከእስራኤል ስድብና ተግዳሮትን ያራቀች ማለት ነው። መቼ ነው የምትውለው?
ኢትዮጵያ ውስጥ መቼ ነው አሉ? በ21 ነው። ተናገሩ እንጂ ተደብቀህ እኮ እያየህ ነው ከበስተኋላ ሁሉ ማለት ነው። መቼ ነው የምትውለው? ኢያኤል የዲቦራስ መቼ ነው የሚውለው? ለሶስናስ መቼ ነው? እሷስ መቼ ነው የሚደርሳት? ማርታስ የኩዛ ሚስት ከጌታ ጋር አብራ የነበረች ከገሊላና ከኢየሩሳሌም የሚከተሉትስ የነበሩ ሴቶች የጌታን አካል ሽቶ ሊቀቡ የሄዱ ሴቶች እነ መግደላዊት ማርያም መቼ ነው የምትውለው? አደል? እውነት ነው። ቀኖች ሁሉ ተይዘዋል። ኦክፓድ አለቀ አይደል? ያው እንግዲህ ድርብ ነው። ጥራልኝ እስቲ ኢትዮጵያ ውስጥ አሁን ሴቶች ተብለው የሚባሉ በሙሉ ታቦት የተቀረጸላቸው ከሴቶችና ከወንዶች ማን ይበልጣል? እሺ ልደታ ለማርያም፣ ባታ ማርያም፣ አቤት ኦኬ፣ ቁስቋም ይሄው ለሷ አብሮ ነው። ሃና እና ኢያቄም ባልና ሚስት ሁሉ አላቸው። ይታይ ሃናና ኢያቄም ማለት ነው። በ11 ነው የሚሉት ሃናና ኢያቄም። ኦኬ 4 ማለት ነው። አይ ወንዶቹ ናቸው የበዙት፣ ሴቶቹ ዝም ብለው የሴቱ ቁጥር በጣም ትንሽ ነው። አንተዬ ኢትዮጵያ ውስጥ ሰላማዊ ሰልፍ ላስነሳ እንዴ በሴቶች? ኦኬ ኪዳነ ምሕረት ቆይ በሙሉ ይሄ ቆይ ልደታ ማርያም ናት ራሷ፣ ባታም ማርያም ነች። ልደታ ባታ ምናምን ነገር አሉ እንጂ ያው ማርያምን ነው። ልደታ ባታ ከምባታ ብለህ ብትል ያው ማርያምን ነው። ማርያምን ለማለት ነው። ምንም እንትን የለውም። አይ እሺ ቁስቋምም የማርያም ነው። ቁስቋም የሚባለው ማለት ነው በደብረ ቁስቋም በቁስቋም የተገለጠችበት ተብሎ ስለሚባል። እሺ ሌላ ማን አለ? ሀናና ኢያቄም። ሀና እናቷ ነች። ኦኬ ቤተሰብ ነው፣ አንድ ቤተሰብ ነው የያዘው እስካሁን ድረስ። ኦኬ ኪዳነ ምሕረትም እሷ ናት፣ ማርያም ነች። ኦኬ ጽንሰታ ለማርያም በ20 ማርያም ናት። በ21 አደይ ማርያም ያው እናታችን ማርያም ለማለት ነው። እሷም ማርያም ናት። ያው በ20 ጽንሰታ ለማርያም ነው፣ በ21 ማርያም። አንተ ሌላ ሴት የለም ማለት ነው ወይ? ድርብ ላይ ገብተው ነው እንዴ? የት አሉ? እኔ የማውቃቸው የነበሩ ሁሉ በሙሉ የነዚህ ፀጉረ ልውጥ ሁሉ የት አሉ? የት ገብተው ነው እናንተ? ተው እንጂ አንተ ስውሯ ድብቋ ትላለህ እንዴ? እሱን ተወው። ኦኬ ቆይ እዚህ ጋር ሳላገኘው አልቀርም። አዎ ብቻ ቁጠሩና ድረሱበት። ሴቶች አርሴማ አይደል? በ6 አይደል? በ6 አርሴማ በአንድ ቀን ውስጥ እንኳን ልዘምር ብለህ ብትል ለስንት ፍጡር ነው የምዘምረው? አያደርስም። ለአንዷ ዘምረህ አንዷን ታስቀይማለህ ካልዘመርክ።
ለአንደኛው አዘምሮ ለአንደኛው አለመዘመር ንፉግነት ነው ይባላል። የሰራዊት ጌታ እግዚአብሔር ግን ሲገላግልህ ዝማሬ የተገባውና የሚገባውን አምላክን እግዚአብሔርን ስታቅ እንትና ትቀየመኛለች፣ እንትና ፊቷ ይጠቁራል፣ እንትና ይቀየማሉ፣ እንትና ደስ አይሰኙ፣ ስለዚህ ልንዘምርላቸው ይገባል ብሎ የሚል ምንም አይነት እንደዚህ አይነት ኮተት ነገር ሳታስገባ ሁሉ ቀን ለሞተልን ሰማያትና ምድርን ለፈጠረ ለሰራ ላደረገ እኛን ካለመኖር ወደ መኖር ላመጣን ለበደል ለኃጢአታችን ቀራንዮ መስቀል ላይ ለሞተ በሶስተኛው ቀን ሞትን ድል አድርጎ ለተነሳው ለሰራዊት ጌታ ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በሕይወታችን ዘመን ሁሉ እንዘምርለታለን። በሕይወታችን ዘመን ሁሉ እንዘምርለታለን። አምላካችን እግዚአብሔርን ስላወቀን ምስጋና የተገባው እሱ እንደሆነ ስለተረዳን መጽሐፍ ቅዱስም የነገረን ይሄ ስለሆነ በባለፉት ትውልዶችም ያለፉት በመጽሐፍ ቅዱስ ውስጥ እነማ ለማን ዘምረው እንዳለፉ ግልጥ ሆኖ ስለተጻፈልን ግራ አይለኝም። በቦልድነስ የምንናገረው ለዚህ ነው። ኦኬ ሙሴ እንኳን ራሱ ዘማሪ ሆኖ እንጂ የቀረበው እሱ የሚዘምርለት ሆኖ አልቀረበም ነበር። ልብ በሉ፣ ሙሴ እንኳን ራሱ ዘማሪ ሆኖ እንጂ የቀረበው እሱ የሚዘምርለት ሰው ሆኖ አልቀረበም ነበር። ስለዚህ ለሙሴ መዘመር ነውር ነው። ለቅዱስ ሚካኤል ለመልአኩ መዘመር ነውር ነው። ለማርያም ለጌታ እናት ለማርያም መዘመር ነውር ነው። ለመልአኩ ለቅዱስ ገብርኤል መዘመር ነውር ነው። የነውር ነውር ነው። ነውር ነው። አላዘዘም እግዚአብሔር። አላደረጉትም አባቶች ነቢያት፣ አላደረጉትም አባቶች ሐዋርያት። አላዘዘንም ጌታችን መድኃኒታችን ኢየሱስ ክርስቶስ። ኦኬ ዘምሩላቸው ብሎ አላዘዘንም። ኦኬ አላዘዘንም። ጌታ እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀ የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ እኔ ማታ ሰላስለው የትናንቱን ምክንያት አለኝ ለማመስገን እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው ጌታ ኢየሱስ ስሙ ይባረክ። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ እኔማ ሳሰላስለው እኔማ የትናንቱን እኔማ ምክንያት አለኝ ለማመስገን እኔማ እንደሌላ ሰው ዝማ ያሰኘኝ እኔማ ሀገር ያውቅ የለ እንደረዳኸኝ እኔማ ሳሰላስለው ትናንትናዎቻችንን ስናስብ ያለፍንባቸውን የህይወት ዘመናት እግዚአብሔር ባይረዳኝ ኖሮ ዛሬ በመቃብሬ ላይ ዛፍ በቅሎ ነበር። አንተዬ የኔን ነው የምነግርህ። እግዚአብሔር ባይረዳህ ኖሮ እግዚአብሔር ባይረዳሽ ኖሮ ዛሬ በመቃብርሽ ላይ ዛፍ በቅሎ ነበር። ስማችን ከትውልድ አንደበት ተቆርጦ ነበረ። ያሟቹ እየተባለ እንጠራ ነበር። በህይወት እንድንኖር ቸርነትና ምሕረቱን ያበዛልን የአባቶቻችን አምላክ ቅዱስ እግዚአብሔር ገናናው እግዚአብሔር ለዘላለም ስሙ ይባረክ። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና
የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔ ማሳሰላስለው ኢየሱስ ለዘላለም ስም ይባረክ። የኔ አባት ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ምን ልበል ምን ልናገር ቃላትም አጠረኝ። የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ። ቀራንዮ ላይ ስለተቸነከረልን እያንዳንዱን የሕይወት ዘመናችንን ብንዘምርለት ያንስበታል። ጌታዬ ያንስበታል። ገናናው ኢየሱስ ያንስበታል። የታረደው በግ በሞገስ የጠገበ ባለ ግርማው ኢየሱስ ያንስበታል፣ ያንስበታል። የኛ እልልታ የኛ ጭብጨባ ያንስበታል። እህቴ ያንስበታል። ብዙ ትውልድ ዘመረለት። አይበቃም ብለህ ነው ኤርሚያስ ብለህ የምትለው አይደለም። አይ ይበቃል እንዴ ምነው ከልክ አለፈ ብለህ የምትለው አይደለም። ለአብርሃም አምላክ ለእግዚአብሔር ይገባዋል። ለሰማይና ለምድር ዳርቻዎች ሁሉ ፈጣሪ ለእስራኤል ቅዱስ ለገናናው ለእግዚአብሔር ይገባዋል። ይገባዋል። ወንድሞች እናቶች ይገባዋል። ስለዚህ ሲያንስበት እንጂ ሲበዛበት አይደለም። የኔና ያንተ ዝማሬ ጌታ ኢየሱስ ለዘላለም ስሙ ይባረክ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ሃሌሉያ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ኢየሱስ ለዘላለም ስም ይባረክ። ጌታ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ክፉ ሲመጣ ያመለጥኩበት ኤርሚዬ ቀጥል ቀጥል፣ በእናትህ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። የሆነ እኮ ጊዜ እኮ ዘምረን እኮ የምናቆም እኮ አይደለም ወንድሞች። የዘመናት ምስጋናችን እኮ ነው። የዘመናት ምስጋናችን፣ የዘመናት ዝማሪያችን፣ የዘመናት እልልታችን፣ የዘመናት ደስታችን፣ የዘመናት ሰላማችን በህይወታችን በቤታችን የገባ የእግዚአብሔር ሰላም ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ብሎ እንዳለ የተተወልኝ ሰላም በክርስቶስ ኢየሱስ ያገኘነው እረፍት። ስለዚህ ነጋ ጠባ ብንዘምር ለዚህ ጌታ ይገባዋል እኮ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ጌታ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ኢየሱስ ለዘላለም ስም ይባረክ። የኔ አባት ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ይህን ጌታ ወገኖቼ ክፉ ሲመጣ ያመለጥኩበት ስጣል ስረሳ የታሰብኩበት ጌታ በምን ይገለጣል ግን ወንድሞቼ እናቶቼ? በምን ይገለጣል? አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት።
ጌታ ምስጋናዬን አንተ ምስጋናዬን አንተ ምስጋናዬን ለዘመናት ጌታዬ ለዘላለም ስም ይባረክ። ረዳህን፣ አሻገርከን፣ ተሸከምከን፣ መገብከን፣ በጤንነት ጠበቅከን፣ በህይወት እንድንኖር ፈቀድክልን። አንተ ለእኛ ምስጋናችን ነህ። ማለዳ ምስጋናዬን አበዛለሁ፣ በቀትርም ሌላን ክብር እጨምራለሁ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ለመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለሁ፣ ድምፄን ያሰማው አስደስተዋለሁ። በማለዳ ምስጋናዬን አበዛለሁ፣ በቀትርም ሌላን ክብር እጨምራለሁ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ለመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለሁ፣ ድምፄን ያሰማው አስደስተዋለሁ። ስሙን ልባርከው ሁሌ ጠራዋለሁ፣ ድምፄን ያሰማው። ምስጋና እግዚአብሔር ከኔና ከአንተ ከአንቺ ይፈልጋል። ሌላ እኮ ምንም አድርጎ አይደለም የተባልነው ታውቃላችሁ። እመኑ፣ ከዛ ሳመስግኑ። በቃ የከንፈሮቻችሁ ምስጋና ስጡን የተባልነው። አሁን በጎተታ አምጣ ተባልክ አልተባልክም? በእውነት የሚቀጥለው ዓመት ላይ ዳለቻ በጊዜ ሙሉ ወንጌል ቤተክርስቲያን መተህ እረር ተባልክ አልተባልክም? አልተባልክም። እሱን ከሆነ የአንድነት ጊዜ ከቅዱሳን ጋር ህብረት የምናደርግበት ጊዜ ላይ መተህ ልታርድ ትችላለህ። በእውነት ቃለ ሕይወት ቤተክርስቲያን ልትሰዋ ይገባል አሉ። ምን በሬ ይዘህ መተህ አሉ አላሉ? ሁሉ ቀን ምንድነው ጌታ የፈለገው? ልሰዋ የምስጋናን መስዋዕት ሆነኝ አይቻለሁ አባት፣ ላክብር እኔ ደጋግሜ ከፍ በል ላዚም ፊት ቆሜ። ልሰዋ የምስጋናን መስዋዕት ሆነኝ አይቻለሁ አባት፣ ላክብር እኔ ደጋግሜ ከፍ በል ላዚም ፊት ቆሜ። አቤቱ ተደንቄያለሁኝና ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ። አቤቱ ተደንቄያለሁኝና ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ። እግዚአብሔር የአንደበትሽን ፍሬ ምስጋና ብቻ ነው የፈለገው። ነጋ ጠዋት ተነስተህ ጌታዬ ኢየሱስ ክርስቶስ ቸሩ መድኃኔዓለም ቅዱስ ስምህ ለዘላለም እስከ ዘላለም ከአብና ከመንፈስ ቅዱስ ጋር በሶስትነት በአንድነት ማመልክ የአባቶች አምላክ ስምህ ለዘላለም ይባረክ። የህይወቴ ሰሪ የህይወቴ ፈጣሪ ከእናቴ ማኅፀን ከአባቴ አብራክ ተከፍዬ ከእናቴ ማኅፀን 9 ወር ስውር እጆች ሰርተውኝ ወደ ገሃዱ ዓለም ስወጣ ስትገዛ ያገኘው ለዘመን ጥንት ለህይወት ፍጻሜ የሌለህ ሁሉን አሳልፈ የምትኖር ሁሉን የፈጠርክ ሁሉን ካለመኖር ወደ መኖር ያመጣ ሁሉንም ከመኖርም ደግሞ ወደ አለመኖር የምትወስድ ስልጣን በእጅ ያለ ሁሉ ነገር ያንተ የሆነ በሰማይና በምድር የተፈጠረ ሁሉ በአንተ የተፈጠረ የሰማይ የምድር ጌታ ክብር ለታላቁ ለገናናው ለስም ይሁን በለክ የከንፈር ምስጋና ብቻ መስጥ የተባልከው ለስላሴ መንግስት። ዕጣን አምጣ አልተባልክ፣ ጧፍ አምጣ አልተባልክ፣ ዣንጥላ ዘቢብ አምጣ አልተባልክ።
ቴንክ ዩ ሎርድ። በቃ ይህንን አምጡ የተባልነው ለጌታ ምስጋናን አምጡ ነው የተባለው። እግዚአብሔር ለዘላለም ስሙ ይቀደስ። እግዚአብሔር በሚያመሰግነው ሰው እንዴት ደስ እንደሚለው ልነግራችሁ አልችልም ወንድሞች እናቶች። ስለዚህ አመስጋኞችን ነው፣ ዘማሪዎችን ነው። ኦኬ፣ ለጌታ እንዘምር። በልባችሁ ተቀኙለት ዘምሩለት ነው ብሎ የሚለው መጽሐፍ ቅዱስ። ዘምሩለት፣ ተቀኙለት፣ በቅዱስ ስሙ ተጓደዱ፣ በቅዱስ ስሙ ታመኑ፣ በቅዱስ ስሙ ታመኑ። ወንድሞች እናቶች፣ በቅዱስ ስሙ ተጓደዱ፣ በቅዱስ ስሙ ታመኑ፣ በቅዱስ ስሙ እንታመን፣ በቅዱስ ስሙ እንደገፍ። ኦኬ፣ ልባችን በእግዚአብሔር ይጽና፣ በእግዚአብሔር ላይ ባለ እምነት ይጽና። ወደ ግራ ወደ ቀኝ እንዳትሉ። እንደርሱ ያለ ማንም የለም፣ ለኛ ማንም የለም። ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ይባረክ። ስለዚህ ዛሬ 8 ሰዓት ላይ ኢትዮጵያ ያላችሁ በጊዮን ሆቴል በሚደረገው ፕሮግራም የዳጊዬ ዝማሬ ላይ እንዳትቀሩ። ጌታን እዛ በዝማሬ በምስጋና ከፍ ከፍ እናድርግ። ጸጋ ይብዛላችሁ። ያለውበት ቦታ ጥሩ አይደለም። ሰሞኑን እኔ ጋር እንግዲህ ልጆቼ ስኩል ሆሊዴይ ነው፣ ዝግ ስለሆነ ከልጆቼ ጋር ጊዜ እያሳለፍኩ ነው ያለሁት። ጸጋ ይብዛለ። ተባረኩ ወገኖች። ጌታ ቢፈቅድ ምናልባት ወይ ምሽት ላይ ልንገናኝ እንችላለን። ኢትዮጵያ ያላችሁ ወንድሞች እንዳልኳችሁ 8 ሰዓት ላይ ከወንድማችን ጋር ጌታን ለማምለክ ወደ ጊዮን ሆቴል መሄድ ትችላላችሁ፣ ከሰዓት በኋላ ባለው ፕሮግራም ላይ እና እግዚአብሔር ይባረክ። ለወንድማችንም ጸልዩለት፣ ለሚድኑ ሰዎች። በዛ የሚኖረው ፕሮግራም ቅዱሳንን ደስ የሚያሰኝ ጌታን የሚያከብር የሰይጣንን መንግስት የሚያፈራርስ ላልዳኑ ሰዎች ወደ መዳን ለዳኑም ሰዎች ደግሞ በእግዚአብሔር መንግስት ውስጥ እንዲጸኑ የሚያደርግን አገልግሎት እንዲያገለግል በጸሎት እናስበው። ጸጋ ይብዛላችሁ። እንዳልኳችሁ ቢዚ ስለሆንኩኝ እንደ ድሮ አሁን አገልግሎት ብዙ እየሰጠው አይደለም፣ ካለው ቢዚነት አኳያ ነው። ጌታ ቢፈቅድና ብንኖር ግን እንቀጥላለን። ተባረኩ። ምናልባት የከፈቱ ወንድሞች አሉ እንደ ቤካ ሌላ አለ የከፈተ ወንድም? ያውም እርምዬ አልገባም ሌላ ቤት። እስኪ እና ንገረኝ፣ ሌላ የከፈተ ሰው አለ እንደ ወገኖች? እስኪ እና ነገሩ ማነው ምረት የለም አይደል? ኦኬ ካለ ወደዛ የኛ ልጆች አልከፈቱም እርምዬ። በቃ ያ በኋላ 8 ሰዓት አካባቢ ያው ላይቭ እንዳልክም ላይቭ ስለሚገባ እዛ ፕሮግራሙ ላይ ስለሚሆን እዛ እንከታተለዋለን። እንዳልክ ላይቭ አለ። መልካም በቃ ተባረኩ። ሰላም ሁኑ። ጸጋ ይብዛላችሁ። ጸልዩልኝ፣ ለኔም ተባረኩልኝ። ሰላም ሁኑ።